ለመሆኑ አንድ ሀገር የኢንዱስትሪ ባለቤት ነኝ የሚለው ፋብሪካዎችን ስለገነባ ብቻ ነው ወይንስ ፋብሪካዎቹ ከሀገሪቱ የኢኮኖሚ ደም ስር ጋር ያላቸው ትስስር ሲረጋገጥ? ለበርካታ አስርተ ዓመታት የኢትዮጵያ የኢንዱስትሪ ጉዞ በአንድ ትልቅ ተቃርኖ ይታወቅ ነበር። እሱም ዘመናዊነት በተገላቢጦሽ ወይም ሞደርኒቲ ኢን ሪቨርስ ይባላል። ግዙፍ የኢንዱስትሪ ፓርኮች እንደ ፋና ወጊ ምልክቶች ከምድር ብቅ ብለው ነበር። ነገር ግን እነዚህ ቀጠናዎች ከሀገሪቱ ተጨባጭ ሁኔታ ጋር የተቆራረጡ ኢኮኖሚያዊ ደሴቶች ነበሩ። ጥሬ ዕቃ ከባህር ማዶ የሚመጣ ምርቱ ተመልሶ ወደ ውጭ የሚላክ፣ በመሃል ግን በሀገር ውስጥ የግብርና አቅርቦት ሰንሰለት ላይ አንዳችም አሻራ የማይጥሉ ባዕድ ግንቦች ብቻ። ዛሬ ያ የደሴትነት ታሪክ አብቅቷል። ኢትዮጵያ እነዚህ የኢንዱስትሪ ግንቦች እንዴት ሰባበረቻቸው? ባለፉት ጥቂት ዓመታትስ የተተገበረው ሀገር በቀል የኢኮኖሚ ማሻሻያና የመደመር ፍልስፍና እንዴት የሀገር ውስጥ ባለሀብቶችን ድርሻ ወደ 65 በመቶ ሊያሳድገው ቻለ? 87500 ስራ አጥ ዜጎችስ እንዴት የኢንዱስትሪው መሪዎች ሆኑ? ከአምራች ዘርፉ የተገኘው 1.8 ቢሊዮን ዶላር የውጭ ምንዛሬስ ከጀርባው ምን አይነት ስልታዊ ለውጥ አለው? ቆይታችን ይህን ይመልሰዋል። የኢትዮጵያ ኢንዱስትሪ ጉዞ ሶስት ተቃራኒ ርዕዮተ ዓለሞች ውጤት ነው። ከንጉሠ ነገሥቱ የገበያ መር ስርዓት ወደ ደርግ ማዕከላዊ ዕቅድ ከዚያም ወደ ኢህአዴግ ልማታዊ መንግስት ተሻግሯል። ይሁን እንጂ ባለፉት ሁለት አስርት የታየው የኢንዱስትሪ ፓርኮች ግንባታ በከፍተኛ የውጭ ብድር የተከናወነ በመሆኑ ዘርፉን ለውጭ ምንዛሪ እጥረትና ለዕዳ ጫና አጋልጦት ቆይቷል። በእነዚህ ሁለት አስርት ዓመታት ውስጥ የኢትዮጵያ ኢኮኖሚ በታሪክ ማህደር ውስጥ ሲፈተሽ ምስሉ አንድ ወጥ ነበር። በግብርና ላይ የተንጠለጠለ በውጭ ዕዳ የተተበተበና የኢንዱስትሪ ዘርፉ እንደ ደሴት ተነጥሎ የሚታይበት። ዛሬ ግን ያ ምስል እየተቀየረ ነው። ኢትዮጵያ የፖሊሲ አቅጣጫዋን ከጥገኝነት ወደ ሉዓላዊ አምራችነት በመቀየር ላይ ትገኛለች። ታሪክን በቁጥር እንፈትሸው። ከሪፎርሙ በፊት የኢንዱስትሪ ዘርፋችን በውጭ ቀጥተኛ ኢንቨስትመንት ላይ ብቻ የተንጠለጠለ ነበር። የሀገር ውስጥ ባለሀብት ወደ ዘርፉ ለመግባት ያለው መሰናክል ተራራ ያክል የከበደ ነበር። ዛሬ ግን ምስሉ ተቀይሯል። በኢንዱስትሪ ፓርኮች ልማት ኮርፖሬሽን ስር ያሉ 13 ልዩ የኢኮኖሚ ዞኖች ዛሬ ከ200 በላይ ግዙፍ ኢንዱስትሪዎችን እያስተናገዱ ነው። ከነዚህ ውስጥ 65 በመቶ የሀገር ውስጥ ስራ ፈጣሪዎች መሆናቸው ደግሞ የሪፎርሙ ትልቅ ድሉ ነው። ከሪፎርሙ በፊት የሀገር ውስጥ ባለሀብቶች ድርሻ ከ5 በመቶ አይበልጥም ነበር። ዛሬ 65 በመቶ ማደጉ የኢኮኖሚ ሉዓላዊነትን የሚያረጋግጥ ጉዞ ነው። የስራ ዕድሉን እንመልከት። ከ87,000 በላይ የስራ ዕድሎች ተፈጥረዋል። ከገቢ አንጻር ደግሞ እስካሁን ባለው በጥቅሉ 1.8 ቢሊዮን ዶላር ገቢ መገኘቱ ፓርኮች ለሀገር ውስጥ ምርት እድገት ያላቸው ሚዛን ያሳያል። በኢትዮጵያ ታምርት ንቅናቄ አማካኝነት የኢንዱስትሪዎች የማምረት አቅም ከ47 በመቶ ወደ 66.3 በመቶ አድጓል። በሌላ በኩል የውጭ ምርትን በሀገር ውስጥ መተካት ብቻ 3.4 ቢሊዮን ዶላር የውጭ ምንዛሪ ማዳን ተችሏል። ይህም የሀገሪቱን የንግድ ሚዛን ለማስተካከል ትልቅ ግብዓት ሆኗል። ይህ ዝም ብሎ የመጣ ለውጥ አይደለም። ከጀርባው የሀገር በቀል ኢኮኖሚ ማሻሻያ ንድፈ ሀሳብ አለ። ይህ ፖሊሲ የተለያዩ ዋና ዋና ምሰሶዎችንም ይዟል። አንደኛው የፋይናንስ ስርዓት ሽግግር ነው። ቀደም ሲል ኢንዱስትሪው በመንግስት ድጎማና በምርታማነት ላይ ባልተመሰረተ ጥቅም ላይ ጥገኛ ነበር። ዛሬ ግን መንግስት የንግድ ባንኮች ለኢንዱስትሪ ባለቤቶች ብድር እንዲሰጡ የሚያበረታቱ የፋይናንስ ዘዴዎችን ዘርግቷል። ይህም ኢንዱስትሪዎች ወደ እውነተኛ ምርታማነት እንዲገቡ አስገድዷቸዋል። ሌላኛው ምሰሶ ደግሞ የውጭ ምርትን በሀገር ውስጥ መተካት ነው። በቢሊዮን የሚቆጠር ዶላር የሚወጣባቸውን እንደ ቆዳ ውጤቶች፣ መድኃኒቶችና የግብርና ማቀነባበሪያዎችን በሀገር ውስጥ ምርት መተካት ትኩረት ተሰጥቶበት የተሰራ ነው። ሌጦ ቆዳ ከመላክ ይልቅ ያለቀለት ጫማና ቦርሳ ወደ መላክ የተደረገው ሽግግርም የእሴት መጨመር ህያው ማሳያ ነው። የተቀናጁ የኢኮኖሚ ቀጠናዎችና ቴክኖሎጂ ትስስር መበራከቱ ደግሞ ዋነኛው ነጥብ ሆኖ እናገኘዋለን። መንግስት ኢንዱስትሪ ፓርክ የሚለውን ስያሜ ወደ ተቀናጀ የኢኮኖሚ ቀጠና ቀይሮታል። ምክንያቱም ፓርኮቹ ከእንግዲህ የተገለሉ የኢንዱስትሪ ደሴት መሆን ስለሌለባቸው ነው። አዲሱ ሞዴል ፋብሪካዎችን ከሀገር ውስጥ አቅርቦት ሰንሰለት ጋር ያቆራኛል። የፋብሪካው ውጤታማነት በገበሬው ማሳ ላይ እንዲንጸባረቅም ያደርጋል። የኢንዱስትሪ ፓርኮች ለማዳረስ ያህል አይገነቡም፣ የአካባቢውን ጸጋ ከግምት አስገብተው እንጂ። ሌላው የሀገር ውስጥ ኩባንያዎች ባለቤትነት ድርሻ ወደ ግማሽ መቃረቡ ደግሞ ሌላ ተጨማሪ ትርፍ አለው። የቴክኖሎጂ ሽግግር። ቴክኖሎጂው በውጭ ኩባንያዎች እጅ ብቻ ተከፍኖ አይቀርም። ይልቁንም በሀገር ውስጥ ባለሀብቶች እጅ እየገባ ነው።
ከ87 ሺህ በላይ የሰለጠኑ ሰራተኞች ደግሞ የሀገሪቱን የሰው ኃይል ካፒታል እያሳደጉት ይገኛሉ። ይህ ሁሉ ቴክኒካዊ ስራ በአንድ ፍልስፍና የተገመደ ነው። መደመር እንደ አያያዥ ገመድ ተቃራኒ የሚመስሉ ኃይሎችን አስተሳስሯል። በመንግስትና የግል ዘርፍ ያለውን ቁርኝትም መንግስት አነቃቂ፣ የግል ዘርፉ ደግሞ መሪ እንዲሆን አድርጎታል። በግብርናና ኢንዱስትሪ ያለውን መስተጋብር አንዱ ለአንዱ ግብአትና ገበያ የሚሆኑበት ቅንጅትም እንዲፈጠር አስችሏል። የውጭ ቴክኖሎጂን በመጠቀምና የራስን በማጎልበት የሀገር ውስጥ ካፒታልን ማጠናከር እንዲችሉ አድርጓል። በዚህም ኢትዮጵያ ወይ የውጭ ኢንቨስትመንት ተገዢ መሆን አለባት፣ ካልሆነም ለዓለም ዝግ መሆን አለባት የሚለውን ያረጀ አስተሳሰብ መደመር ሰብሮታል። እናም የኢትዮጵያ ኢንዱስትሪ መዋቅራዊ ሽግግር ከዕዳ ወደ ምርታማነት ስለመሻገሩ ቁጥሮች እውነቱን ይናገራሉ። ከ36 ወደ 219 ያደገው የኢንቨስተሮች ቁጥር፣ ከ65 በመቶ የሀገር ውስጥ አምራቾች ድርሻ፣ የ1.8 ቢሊዮን ዶላር ገቢ ስኬቶች ናቸው። ነገር ግን ትልቁ ድል መዋቅራዊ ለውጥ ነው። የኢትዮጵያ ኢንዱስትሪ ዘርፍ ከቁጥር እድገት ባለፈ ጥልቅ የሆነ መዋቅራዊ ሽግግር እያደረገ ነው። ኢትዮጵያ አሁን ፋብሪካዎችን ብቻ እየገነባች አይደለም። ይልቁንም የሀገር ውስጥ ስራ መሰረት ያለው በዓለም አቀፍ ደረጃ ተወዳዳሪ የሆነና በቅንጅት የሚመራ የኢንዱስትሪ ስርዓተ ምህዳር እየገነባች ነው። ወደፊት የሚኖረው ፈተና ይህንን ግስጋሴ በዓለም አቀፍ ጫናዎች ውስጥ ጠብቆ መቀጠል ነው። ነገር ግን መሰረቱ ዛሬ ላይ በጽኑ ተጥሏል።